ማርታ ልጇ አቢጊያ ያለቻትን ሰምታ ለባለቤቷ ስታማክረው ባለቤቷ ግን እንደማይሆንና አቢጊያ እንደማታገባ ይነግራታል። ማርታ ግን በፍጹም አቢጊያ ማግባት አለባት፣ እናም እናቲ የሷ ባል ነው እንደሚወዳትና እንደሚያፈቅራት እንደነገራት ነግራኛለች። ስለዚህ አባቷ ይደወልለትና ይነገረውና ይዘጋጅ እኔ ለምርቃቴ ቀለበት እንዲያደርግልኝ ብላለች ስትል ትነግረዋለች። አቶ ደረጀም በፍጹም አይሆንም፣ አቢጊያ የትዳር ሰው አይደለችም፣ ለሱ ሚስት አትሆንም፣ ደግሞ ናቲ ደግሞ በፍጹም አይፈልጋትም፣ እሱ ከእህትነት እየዘለለ እንደማያገባት እንደማይወዳት እኔ አስረግጬ ነግርሻለሁ። ማርታ ባክሽን ከጓደኛዬ ጋራ እንዳታቀያይሚኝ። እንዴት ነው አሁን ልጄን ያገባልኝ ብዬ ስልክ ደውዬ የምነግረው? ምን አይነት ባህል ነው? እኔ እኮ አንቺን ያገባውሽ እኮ ዳልሽን መልክሽን አይቼ ሳይሆን ቁም ነገርሽን ሴት የልጆች እናት እንደምትሆኝ የትዳር አጋሬ እንደምትሆኝ መልካም ሴት እንደሆንሽ አውቄ ነው ያገባውሽ። የኛ ልጅ ደግሞ ለዛ የታደለች አይደለችም። መልክና ቁመናው አላት፣ ቆንጆ ነች፣ ግን ደግሞ ብዙ ነገር የሚጎላት ነገር አለ። ልጃችን አቢጊያ እያሆንኩት እያሰብኩትን ማድረግ አለብኝ። አንድን ሰው ከጠረጠርኩ ያንን ሰው ጠርጥሬ መጨረሻውን ማወቅ አለብኝ ብላ የምትል ሴት ነች። ደግሞ ናታል ደግሞ እንደዚች አይነት ሴት አይፈልግም። እኔ በወሬ በጓደኝነት እንደ ጓደኛም እንደ አባትም ቁጭ አርጌ አማክሬዋለሁ። ልጁ ግን የዚህ አይነት ሀሳብ የለውም። እናም እባክሽን ማርታ ዝም በይ፣ እኔ አፌን አላበላሽም፣ ጓደኛዬ ጋር ደውዬ በፍጹም ይሄንን ወሬ አላወራም ይላታል። ማርታም የልጇ ያለቻትን ነገር ምክንያቱም አቢጊያ ለናታል የምርቃቴ ቀን ቀለበት ካላደረገልኝ እሞታለሁ፣ ራሴን አጠፋለሁ ስትል እናቷን አሳምናታለች። ናታል ደግሞ እንደማይፈልጋትና እንደማያገባት ዙሮን እንደማያያት አስረግጦ ነግሯታል። ግን ወደህ ሳይሆን በግድህ አገባሃለሁኝ፣ ታገባኛለህ፣ እኔ ካንተ ውጭ ሌላ ወንድ አልፈልግም፣ ከኔ ውጭ ደግሞ ሌላ ሴትም እንድታገባ አልፈቅድልህም ብለዋለች። ግን እንደዛ ቢሆንም ደግሞ ማርታም ልጇ ያለቻትን ሰምታ በፍጹም ስልኩን ስጠኝና የናታልን አባት ስልክ እኔ ራሴ ደውዬ አወራዋለሁ ትለዋለች። ራስሽ ደውለሽ ካወራሹ ክብርሽን ዝቅ አርገሽ ማለት ነው። እኔ ግን ከዚህ ውስጥ የለሁበትም፣ ከደሙ ነፃ ነኝ በማለት አቶ ደረጀም በሻውን ወደ ቤት ግቢ ይላትና ወደ ቤት ከገባች በኋላ ስልኩን ተቀብላ ስለነበር ደክሟት ቁጭ እንዳለች ስልኳን ለመደወል እየነካካች እያለ አቢጊያ ትመጣለች። አቢጊያ እናቴ እንዴት ነሽ እያለች እያልተለመደ ፈገግታዋን ይዛ ስትመጣ ደግሞ ምን ልትይኝ ይሆን እንደዚህ ፈገግ እያልሽ የሆነ ነገር ስትፈልጊ ነው እየሳቅሽ የምትመጪው ወደኔ? ምንድነው? እናቴ ስለምወድሽ እኮ ነው እና ስለናፈቅሽኝ ነው በማለት አቢጊያም ያስመሰለች ከእናቷን ሰላም ትላታለች። እና እናቴ ግን አንድ ጥያቄ ልጠይቅሽ ነው። ደግሞ ምን ልትይኝ ይሆን በማለት ወይዘሮ ማርታም አቢጊያን ስጠይቃት እዩልሽ እናቴ ለሰርጉ ለድግሱ እንድትዘጋጁ፣ ኧረ እባክሽ አንቺ ልጅ ተረጋጊ፣ እንደዚህ አይነት መሆን የለበትም። ለማንኛውም ግን እዩልሽ ናታል የምርቃቴ ቀን እንደሚያገባኝ ነግሬሻለሁኝ አይደል አባዬ ነገርሽው ወይ ስትላት፣ ውይ እንደውም ረስቸው አባትሽ እኮ የጓደኛውን ስልክ ሰጥቶኛል፣ ማለትም የናታልን አባት። ቆይ ማልደውልለት ስትመጪ አስረሳሽኝ በማለት ስልኳን አንስታ ትደውልለታለች። የናታል አባትም ስልኩን ያነሳና አቤት ማልበል፣ ማርታ ነኝ የደረጀ ባለቤት በማለት ይኸው ተጠፋፋን፣ ስልክ ቀይርና ተጠፋፋን ስትለው ከደረጀ ጋር እኮ ሁልጊዜ እንደዋወላለን እናወራለን፣ ብዙ ጊዜ እናወራለን፣ ያው እኔ ባለመምጣቴ ነውና በጣም ይቅርታ ማርታ፣ ደህና ነሽ ወይ? ቤተሰብ ሁሉ ሰላም ነው ወይ ሲላት፣ ማርታም በጣም ሰላም ነን እኛ፣ እናንተ እንዴት ናችሁ? እናም ለጥብቅ ጉዳይ እንደፈለኩህ ነበረ አሁን ከደረጀ ስልክን ተቀብዬ ስትለው፣ እሺ ምንድነው ጉዳዩ? ብትመጣ ደስ ይለኝ ነበረ፣ እናም እመጣለሁ በቅርቡ ሲላት፣ እንግዳው ስትመጣ በደንብ እናወራለን፣ ግን ያው እስከዛው ደግሞ ዝምድና ብናፈራ ብዬ አሰብኩኝ፣ ልጃችንን አብረን ብናደርጋቸው በሚለው ብንዛመድ ምን ይልሃል? በማለት ልጆች ከተፈቃቀዱና ከተፈላለጉ ደስ ይለኛል፣ ዝምድናችን እየበለጠ ይጠነክራል በማለት የናታል አባትም ይመልስላታል። ወይዘሮ ማርታም በጣም ደስ ብሏት በጣም አመሰግናለሁ የኔ ጌታ፣ በልሺ በቅርቡ እንድትመጣ ስትለው፣ በጣም ጥሩ መጣለው፣ እግዚአብሔር ያክብርልኝ በማለት ስልኩን ይዘጋል። በዛን ሰዓት እሱም እሺ ካለ በኋላ ማርታም እንዴት ቆይ አንቺ አዋረድሽኝ
አንቺን ላንቺ ብዬ ተዋረድኩ። አባትሽማ ውርደት ስለማይፈልግ እንደማይጠይቅ ነግሮኛል። እርግጠኛ ነሽ ግን ይሄ ልጅ ይፈልግሻል ወይ ስትላት፣ አዎ እናቴ እንደሚያገባኝ ነግሮኛል ትላታለች። በሺ ራስሽ ጉዳይ በማለት ተነሳ ወደ መኝታ ቤቷ ትሄዳለች። በዛን ሰዓት ዳጣና ናታል ውጭ ነው ያሉት። እናም ናታል እና ዳጣ ተቀጣጥረው እያወሩ ያለ የዚህም ቤተሰብ አባል ምን እንደሆነ እንድትነግርኝ እፈልጋለሁ። ቤተሰቦችሽ እነማን ናቸው? ወላጆችሽ የት ነው? አባትሽስ እናትሽስ በሚለው እንደምትነግረው ቃል ገብታለት ስለነበር ዳጣም አብረው ቁጭ ብለው ይኸውልህ ናታል ይሄ ሚስጥር ከኔና ካንተ ውጭ ማንም ሰው እንዳይሰማ፣ ምክንያቱም ደረጀ በጣም አስጠንቅቆኛልና አደራህን ስትለው ምንም ችግር የለውም ይላታል። እንግዳውስ ስለ አባቴ ነው የምነግርህ፣ ትክክለኛ ደግሞ ወላጅ አባቴ ደግሞ ሲሳይ ሳይሆን ራሱ ደረጀ ነው በማለት ትነግረዋለች። በዛን ሰዓት ናታልን በጣም ይደነግጥና ምን እያልሽ ነው? ይሄ የእውነት ውሸት ነው እና እናትሽ እማዬ ናት ማለት ነው ወይ ሲላት፣ በፍጹም ማርታ እናቴ አይደለችም፣ ግን እጅግ መልካምና ጥሩ ሰው ናት ትለዋለች። ናታልም ደንግጦ ስለነበረ እንዴት ይሄ ነገር ሊፈጠር ይችላል ሲላት፣ እኔም ማቀው ነገር የለም ግን አደራህን ለሰላም ግን ነግራታለሁኝ፣ ምክንያቱም ሰላም የምደብቀው ነገር የለም ከሰላም ሲላት፣ አደራህን አስጠንቅቆኛል፣ ካላመንክ ደግሞ የዲኤንኤ ወረቀቱን ላሳይህ እችላለሁ ስትለው፣ እጅግ ግራ ተጋብቶ ስለነበር እንዴት እንደዚህ ሊሆን ይችላል ከማርታ ጋር እኮ በጣም ነው የሚፋቀሩት፣ እንዴት እንደዚህ አይነት ችግር ሊፈጠር ይችላል በማለት ተደናግጦ ነበር። እናም ደግሞ እሺ አሁንስ እኔን አብረህ ትዘልቃለህ ከኔ ጋር ወይስ ትፈታኛለህ? ምንድነው አንተ ቆይ አላማህ፣ የወደፊት አላማችን ምንድነው ስትለው፣ ናታል እንደማይከዳትና እየፈለገ ብትከሳ ብትጠቁርም እንደማይረቃት አስረግጦ ይነግራታል። ይኸውልህ አብጊያ በቀደም ልታስደበድበኝ ነበረ፣ የሆነ ለዛ ፍቅረኛዋ ግደላትና እኔን ታገባኛለህ ብላ ልካው ስለነበር ልታስወጋኝ ሁሉ ነበረ። እናም አብጊያ ማለት በጣም ከባድ ሰው ነች፣ እጅግ መጥፎ ሴት ናት ስትለው፣ ለምን አልነገርሽኝም? እንዴት እንደዚህ ልታደርግ ትችላለች? በጣም መጥፎ ነች እኮ አበጊያ ክፉ ናት ይላታል።